بل قال القرطبي رحمه الله ይህንን የቁርአን አንቀጽ ተጠቅመው እነ ሙጃሂድ ኢክሪማ ወሙቃቲል ወሙሐመድ ብን ከዕብ እነዚህ ሁሉ ትላልቅ ሰለፎች የሰለፍ ትልቅ ዕውቀት ዕውቂያ የሆኑ ሙፈሲሮች هذه الآية تدل على عذاب القبر ስለ عذاب القبر ያወራል ብሎ ነው ያስቀመጡት። ابن كثير رحمة الله عليه وهذه الآية أصل كبير في استدلال أهل السنة على عذاب البرزخ في القبور وقبر لي يقبر قطعت لمنورو يا أهل السنة تلقوا ማስረጃ ነው። تفسير ابن كثير فوليوم 4 ገጽ 82 ስለዚህ عذاب القبر ለመኖሩ የሚናገሩ የቁርአን አንቀጾች በጣም ብዙ ናቸው። ቀደም እየጠቀስኩልህ ነበረ። ነብያችን መሐመድ ሰለላሁ ዐለይሂ ወሰለም በሐዲታቸው ላይ ተናግረዋል። ሰሒህ አልቡኻሪ ስለ ጀናዛ በሚያወራው ሐዲስ ቁጥር 1283 ላይ አይሻ ረዲየላሁ ዐንሃ በዘገበችው ሐዲስ አነ የሁዲየተን ደኸለት ዐለይሃ አንዲት የሁድ ወደሷ ገባች። فذكرت عذاب القبر ስለ عذاب القبر ነገረቻት። عذاب القبر የሚባል ነገር አለ ምናምን ብላ ማለት فقالت لها أعاذك الله من عذاب القبر الله كعذاب القبر كقبر ቅጣት ይጠብቅሽ ብላ ጠይቃት። فسألت عائشة رضي الله عنها رسول الله صلى الله عليه وسلم عن عذاب القبر ነብያችንን አይሻ ጠየቀቻት። ኦኬ ነገር እውነት ነው እንዴ عذاب القبر የሚባል ነገር ምንድነው ብለው ጠየቀቻት። فقال نعم عذاب القبر አዎ عذاب القبر የሚባል ነገር አለ አሉ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም። قالت عائشة رضي الله عنها فما رأيت رسول الله صلى الله عليه وسلم بعد صلى صلاة إلا تعوذ من عذاب القبر سبحان الله ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ከዛ ቀን ጀምሮ ከዛ በኋላ ሁሌ ሳየው عذاب القبر الله ሆይ ከعذاب القبر ጠብቀኝ ሳይሉ እንትን በዘወር ብለው ያቁም ሁሌ ነበር አላህን የሚጠይቁታል። ስለዚህ عذاب القبر የሚባለው ነገር ሐቅ ነው። የቀብር ቅጣት የሚባለው ነገር ሐቅ ነው። አላህ በቁርአን ላይ ተናግረናል። በደንብ አድርጎ ተናግሯል። ያ ወይለና من بعثنا من مرقدنا هذا ما وعد الرحمن وصدق المرسلون እስከ መርቀድ ተብሎ የተጠቀሰው የቅጣት ታይምን ነው ጊዜን ነው ሱረቱል ያሲን ላይ ማለት ነው። እና ያንን አስመልክቶ የቀብር ቅጣት ሐቅ ነው። የቀብር ቅጣት ለመኖሩ ብዙ ማስረጃዎች ከቁርአንም ከሐዲስ ማውጣት ይቻላል። ግን ከቁርአን ብቻ ወይ ከሐዲስ ብቻ ማለታችን ዛት ማሽ ብዙ ጥቅም የለውም። ምክንያቱም عذاب القبر ثابت የሆነ ነገር ስለሆነ ማለት ነው። በግልጽ በነስ በሆነ ሐዲስም በእጅማዕ ዑለማም ስለመጣ ያው በሐዲስም በቁርአንም እንደመጣው ማለት ነው። ገብቷል አቢቢ? እሺ ሹክራን። ያው ሞር ጎግል አደርጋለሁ እኔም ጀዛከላ። ለዛሬው ግን በቂ መልስ ሰጥተኛል። ጭብጡን ይዤዋለሁ። የኔ ጥያቄ የነበረው መጀመሪያም ያቺ ነፍስያ ትመለሳለች የሚለው ላይ ነበር። ጀዛከላ ቴንክ ዩ። እሺ ወይያክ እና ሌላ ጥያቄ ያላችሁ ከተል በክርስትና አስተምሮ ባይዘው ቅጣት ብሎ ማለት ከሞት በኋላ ነው ብለው ያምናሉ በመሰረቱ ማለት ነው። የማቴዎስ ወንጌል ምዕራፍ 29 ቁጥር 28 አካባቢ ያለውን ጥቅስ አይ ቲንክ እየተጠቀሙ እንደዚህ አይነት ሙግቶችን ሊሞግቱ ይሞክራሉ። በእነሱም ማብረጃ አለ፣ የቅጣት ማብረጃ ቀድሞ የሚገቡበት የሚነጡበት ቦታ አለ። ከዛ በኋላ ደግሞ ወደ ዋናው ቅጣት የሚሄዱበት ማለት ነው። ማቴዎስ ወንጌል ምዕራፍ 25 ቁጥር 42 እስከ 31 ጀምሮ እንዲሁም እዛው እስከ 46 ከ31 እስከ 46 ጀምሮ ያለውን ሀተታ ብትመለከቱት በደንብ ሐሳቦችን ማግኘት ትችላላችሁ ማለት ነው ኢንሻአላህ። ኦኬ ጥያቄ ያለው ሰው ካለ መቀጠል ይችላል።